እግዚአብሔር ይስጥልኝ ለተሰጠኝ እድል። ስሜ መቤት እሸቴ ይባላል። የመጣችው በፊት ያው የኃይለኛ ብለድ ፕሬሸር ነበረባት፣ እሱን ትወስድ ነበረ። አሁን ግን የመጣችው ጉንፋን ይዟት ጉንፋኑ ተቀይሮ ብሪዚንግ ሲስተሟን፣ አበላሏን፣ ሁሉን ነገር በጣም ዊክ አደረጋት። በዛ ምክንያት እዚህ መጣን ማለት። እኔ ከጠበቁትም በላይ ያገኘሁት ምንድነው ትልቁ አምቡላንሱ። አሁን ሰፈራችን ልደታ ነው፣ አይገባም ነበር አምቡላንስ። በልጆች ነበረ ተሸክመው የሚያወጡልኝ መኪና ድረስ ማለት ነው። አሁን ግን አምቡላንሱ ቤቴ ድረስ ገብቶ በስትሬቸር አውጥቶ፣ በዛ ላይ ደግሞ ስትሬቸሩ ብቻ ሳይሆን የሰጧት አብረዋት የነበሩት ልጆች ወዲያው ኦክሲጅን ሰጥተው ወዲያው ደሟን ለክተው ሁሉን ነገር በቃ በጥሩ አድርገው ይዘው አውጥተው ያለ አንዳች ሳትጮህ አንድ ህመም ሳይሰማት እዚህ ድረስ አምጥተው ለሐኪሞቹ አስረከቡ። ሐኪሞቹ ደግሞ ወዲያው በቃ አይቼ የማላውቀው እኔ ከአይምሮ ለመጀመሪያ ጊዜ ሌላ ቦታ አይቼ አውቃለሁ ከኢትዮጵያ ውጭ፣ ግን እዚህ እንዲህ አይነት ትሪትመንት አይቼ አላውቅም። ወዲያው ሁሉ ባንዴ ተረባርበው አንዴ ኤክስሬ አንዴ ሁሉንም መፍትሄውን ወዲያው ነገሩን ማለት ነው። አይሲዩ ከገባ ሰው ሞቶ የሚወጣ ነበር የሚመስለኝ። አሁን ግን በእናቴ እሷም ራሷ በቃ ልክ እንደ ልጆቼ ተንከባከቡኝ። የተደረገላት ትሪትመንት ከአይምሮዋ በላይ ሆኖ ያንን ነው አሁን ለዛሬ እኔ ቁጭ ብዬ ይሄን ለመናገር እሷ ልዩ ትሪትመንት ስለተደረገላት ነው። እና አሁን ደግሞ እግዚአብሔር ይመስገን ተሻላት። እኔ ለሌላውም ሰው ሪኮመንድ የማደርገው እንዲህ አይነት የተቸገረ ሰው አሁን መኪና የሌለው እንደኛ ሰፈር መግባቱ የማይችል መንገዱ እንትን ያለ አምቡላንሱ ሰፈር ድረስ ቤት ድረስ እየገባ ማለት የቤቱ አጠገብ ድረስ እየገባ አገልግሎት ይሰጣል። በዛ ላይ ውስጡም ራሱ በቃ ምንም ሳይሰማቸው ልክ አልጋ ላይ እንደተኙ ሆኖ ስለሚሄድ ይሄንን እድል ማንኛውም ሰው እንዲጠቀም እመክራለሁ። አይሲዩ ውስጥም በጣም ጥሩ አይነት ትሪትመንት ነው የሚሰጡት፣ እንዲጠቀም ለማንኛውም ሰው እመክራለሁ።